ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የውሄ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለሁኝ ደህና ነኝ አልሐምዱሊላህ። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እያለንበት አላህ ይጠብቅ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ፍቅራችሁን ገለጹልኝ። መበረታታት እፈልጋለሁ። ዋነኛው መበረታታት የምፈልግ የማዳም ቅመም ነኝ። የራሴ ቅመም ነኝ እንጂ የምን የማዳም ቅመም፣ የራሴ ቅመም ነኝ እላችኋለሁ። እና ያው እየጠፋው ነው የምመጣው። በቀን በቀን አልለቅም፣ ቪዲዮ አይመቸኝም። የተመቸኝ ቀን እለቃለሁ፣ ያልተመቸኝ ቀን አልለቅም እላችኋለሁ። ወገቤን ላሳረፍ እስቲ። ሀገራችን ገብተን በቤታችን ወገባችንን እስክናሳርፍ ድረስ ወገቤን ላሳረፍ እላችኋለሁ። እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለሁ እንደምታዩኝ ነኝ እላችኋለሁ። እና ዛሬ ደግሞ የመጣሁት በአብርሃምና በሩታ ጉዳይ ነው። ያው የአብርሃምና የሩታ ጉዳይ መቼ መቋጫ እንዳለው አናውቅም። ፈጣሪ ጋር ነው ያለው። መቋጫውን እስኪያመጣልን ድረስ አስተያየት መስጠት ያው ማለት ከሰዎች አይደለ ትምህርት የምንወስደው ምክርም የምንወስደው ሰዎች እስከሆነን ድረስ ሰዎች ያነሱናልም ይጥሉናልም ከፈጣሪ በታች። ስለዚህ ማለት ያለብንን ሁሉም ሰው የየራሱ ሀሳብ አለው። ከሁሉም ሰው ሀሳብ ተጨምቆ ነው አንድ ሰው መሰረቱን መገንባት የሚችለው ማለት ነው። በራሱ ብቻ አይጓዝም። መጓዝ ባለበት መንገድ በራሱ መንገድ ሊጓዝ ይችላል። ሰው ለሰው መድኃኒት ነው እና ደግሞ የሰዎችንም ነገር የሚጠቅመውን ነገር ከመሀሉ ላይ ለቅሞ ማውጣትም ትልቅ ነገር ነው። ስለዚህ ሀሳብ መስጠት ባለብን መንገድ ሀሳብ እሰጣለሁ ማለት ነው። ማለት ያው ፍሬው ደጋግሞ እየነገረው ነው፣ እየተናገረ ነው ፍሬዊቱ። ግን ሌላዎቻችሁ የሚመስላችሁን በተለይ በጥሩ ነገር ብትመጡ ደስ ይላል። ጥሩ ነገር ስላችሁ ምንድነው? ሰዎችን ለማበጣበጥ፣ ለመጣል፣ ለማንሳት፣ ለማቆሸም ምናምን ሳይሆን ትክክለኛውን ነገር በቃ ሪያሊቲውን ነገር ይዛችሁ ብትመጡ ደስ ይላል። መሆን ያለበትን ነገር የሰው ልጅ እንዲያደርግ ማድረግ አለባችሁ ማለት ነው። አሁን እዚህ ጋር እውነቱን መናገር ማለት ነው። እውነት መናገር ማለት ከፈጣሪም ዘንድ ከሰዎችም ዘንድ ይወደዳል። እውነት መናገር ማለት ነው። ትክክለኛ መንገድ ከመጡ አብርሃምና ሩታ በአሁኑ ሰዓት ትክክለኛ የሆነ ነገር ፈጣሪ ነው ሁሉን ነገር የሚያውቀው። እኛ ደግሞ ካየነው አንፃር መናገር ካለብን ትክክለኛ ነገር ከመጡ እውነትም ከሩታና ከአብርሃም ጎን ነው መቆም ያለብን። እውነት ከሆነ በትክክለኛው አይነት መንገድ ሩታ ከመጣች ከፈጣሪ ጋር ከሩታ ጎንና ከአብርሃም ጋር ጎን ሆነን የተጀመረው ትዳር ትላንትና ከትንሽ ነገር ተጀምሮ ፍሬ ያፈራው ትዳር መቆም ባለበት መንገድ ከፈጣሪ ጎን ሆነን እነሱን መርዳት መቻል አለብን። ሰው ሲረዳ በገንዘብ ብቻ አይደለም፣ በብዙ ነገር በሀሳብ በመደገፍ ጥሩ ምክሮችን በመስጠት ጥሩ ኮመንቶችን በመስጠት መጥፎ ነገሮችን በመጣል ነው ያንን ሰው ማቆም የምንችለው ማለት ነው። ስለዚህ ላይክ ማድረጋችሁ እንዳይረሳ፣ ሰብስክራይብም እንዳይረሳ እና በአሁኑ ሰዓት ሩታና አብርሃም አንድ ላይ ከሆኑ በትክክለኛው አይነት መንገድ ከሆኑ በጣም ያስደስታል። በጣም ለምን ትዳር ሲጀመር እንዴት እንደሆነ ሲፈርስ ደግሞ በጣም ያሳዝናል። የሚያሳዝነው መሀል ላይ ልጅ ነው የሚያሳዝነው። እውነቴን ነው የሚለው ልጅ በእናትና በአባት ፍቅር ያላደገ ልጅ አይባልም። ራሳችንም ስላየ ነው ማለት ነው። በእናትና በአባት መሀል ያላደገ ልጅ አይሆንም። ተጽዕኖ ይኖርበታል። ሁል ጊዜ ጭንቅላቱ ላይ ጥያቄ ይመጣል። ያንን ጥያቄ የሚፈታለት ነገር ደግሞ ላይገኝለት ይችላል። ስለዚህ በቀላል ጊዜ ተጣልቶ ልጁ ምንም ገና ምንነት ምንም ሳያውቅ ሰላም ፈጥረው ወደ አንድ መንገድ መጓዝ ከጀመሩ በጣም ነው የሚያስደስተን። ከተጓዙ ማለት ነው። ከተጓዙ አንድ ላይ ከሆኑ በጣም ያስደስተናል ነው ብዬ የምለው።
እና አንድ ላይ የመሆናቸውን ጉዳይ እኛ ብርታት ልንሆናቸው ይገባል። ያንን ልንጥል ያንን ልናነሳ ሳይሆን ብርታት ልንሆናቸው ይገባል። ከዛ በተረፈ ደግሞ አብርሃምና ሩታ ጠንካራ መሆን አለባቸው። አብርሃም ለመስጠት ላለበት መልስ መስጠት መቻል አለበት። መወሰን ያለበት በህይወቱ አንድና አንድ እሱ ብቻ ነው። ከዚህ በፊት በጣም ብዙ ሰዎች በጣም ብዙ ልጆች በህይወቱ ገብተው በጣም ብዙ ነገር አመሰቃቅለዋቸዋል። በጣም እሱም ተጎድቷል፣ እሷም ከሱ የበለጠ እንደውም የተጎዳቸው ሩታ ነች። ከሱ የበለጠ የተጎዳቸው ሩታ ነች። ከሱ የበለጠ እንደውም የተጎዳቸው ሩታ ነች። ለምን ብትሉ እርጉዝ ሆና ስትረስ ውስጥ ገብታ ባሏ ካጠገቧ የለም፣ ከሌላ ሰው ጋር ነው እሱ ያለው። ወልዳም እንደዛ። እሱ ግን ያው ጊዜውን ማለት ውስጡ ስሜቱ ቢኖርበትም እሱ ላይፉን እያሳለፈ እየቀጨ ነበር እና ያንን ሁሉ ተቋቁማ ዛሬ ደግሞ እዚህ ስለደረሰች ሊያስደስተን ይገባናል ብዬ ነው የማስበው፣ እኛ ማለት ነው። ስለዚህ ከጎናቸው ሆነን ያለውን ነገር አስተያየት እየሰጠን አብርሃም ለመልስ መስጠት ላለበት ነገር መልስ መስጠት መቻል አለበት። ከአሁን በኋላ ማንኛውም ሰው ህይወታቸው ላይ ገብቶ መበጥበጥ እንደሌለባቸው፣ ሩታም የሰው ወሬ ላትሰማ፣ እሱም የሰው ወሬ ላይሰማ፣ በቃ ትላንትና ያጠፋሁት ትላንትና የተሳሳትኩት ነገር ይበቃል፣ በዛ መቆም አለበት ብሎ ተሰብስቦ ልጁን እያሳደገ ህይወቱን እየመራ መኖር እንዳለበት ራሱን ማሳመን መቻል አለበት። ህፃን ልጅ አይደለም እሱ። ዛሬ የወለደው ልጅ እንኳን አባባ አባባ ማለት ጀምረዋል። ስለዚህ እሱም ያለበትን ቦታ ማወቅ መቻል አለበት ብዬ ነው ተስፋ የማደርገው ማለት ነው። ዞር ብላ አንገት ላይ ምንድን የተፈጠረው የትላንቱን ነገር ለማየት ነው። ትላንትና ከሩታ ጋር ስትጀምሩ ማን ምን እንደሆን ታውቀዋለህ እና ያንን ነገር ወይንም ስክሮን እያደረግ ቪዲዮዎችህን እያየህ ትዝታዎችህን መቀስቀስ ትችላለህ። ሩታ ለአንተ ምን ያህል ዋጋ እንደከፈለች አንተም እንደዛው። ስለዚህ አሁን ላይ ገብተው የሚያጨበጭቡትን ሰዎች ከአጠገብህ ማጥፋት መቻል አለብህ። ሩታ በራሷ መንገድ፣ አንተ በራስህ። በተለይ በአንተ በኩል ናቸው በጣም ብዙ አጨብጫቢዎች ያሉት። ለምን? አንተ መልስ ስለማትሰጥ ማለት ነው። አንተ ስለማትናገር በአንተ በኩል በጣም ብዙ ሰዎች ናቸው የሚያጨበጭቡት ማለት ነው። አዳማጭ ስለሆንክ አዳማጫቱ ማዳመጥ ያለብህን ነገር ታዳምጣለህ። ማዳመጥ የሌለብህን ነገር አታዳምጥ። የሚጎዳህን አንተን ሰባብሮ የሚያስቀምጥህን አንተን የሚበትንህን ነገር ማዳመጥ መቻል የለብህም ብዬ ነው የምመክረው ወንድሜ። ከዛ በተረፈ ሄርሜላ በጣም ራስሽን እያስናቅሽ እየመጣሽ ነው። የሴቶችን መብት ሁሉ ነው እያስናቅሽ እየመጣሽ ያለሽው። በዚህ ልክ እንዴት? በቃ ማለት ይታመምም አይታመምም ተዉት። ለትንሽ ቀን እስቲ ተዉት። አብርሃም ወደ ራሱ እስኪ እንዲመለስ። እውነትም አዎ ስትረስ ጭንቀት ይመጣል እኮ። ለምን? ያመቶ አሟል፣ አንተ ልክ ነህ እንዴ? አንተ የምናውቅ አብርሃም ነህ እንዴ? ያመቶ አንተ ታሟል፣ ልክ አይደለም፣ ሂድ ሲሉ በቃ ያ በራሱ በሽታ ያመጣል። ያ በራሱ ተጽዕኖ ያመጣል። ስለዚህ አብርሃምን ለትንሽ ጊዜ ከልጁና ከሚስቱ ጋር ተዉትና ወደ ራሱ ሲመለስ በፋሚሊ በኩል ተሰብስባችሁ የአብርሃምን ደህንነት ፍላጎቱን መጠየቅ። ሊጠየቅም አይገባም። ፍላጎቱ በቃ አንዴም ተናግረዋል። ከሚስቴ ከልጄ ጋር መሆን ነው የሚያስደስተኝ። ይነገረውም አይነገረውም እንግዲህ በገመድ አስራ አላስቀመጠችውም አይደል እንዴ? ስለዚህ ታውት። ምናልባት አሁን እሱ ዝም ያለው ጸጸት ነው። በቃ ጸጸት ነው፣ ሌላ ነገር አይደለም። ጸጸት ነው ዝም ያለው። ጸጸት ነው ዝም ያስደረገው። በቃ ጸጸት ያደረገው ስራ የበደላት ነገሮች ምን ያህል ነገሮችን እንዳሳለፈ ምናምን ሲያስበው ውስጡን ይጎዳዋል፣ ውስጡን ይከነክነዋል። ስለዚህ እባካችሁ እየመጣችሁ አሞታል፣ ልክ አይደለህም፣ አብርሃም ሐኪም ቤት መሄድ አለብህ፣ አብርሃም ምናምን አትበሉት። በቃ ልክም ከሆነ ልክም ካልሆነ ጊዜ ይፈተዋል። እናንተ ተዉት። እነ ቡዜ እነ ዴፍ ተረዱት። በቃ ተረዱት። እናንተ የራሳችሁን ኑሮ እንግዲህ እየበላ እየጠጣ እየተነፈሰ ነው። ፌንት ሰርቶ አልተኛ አልደከመው። ስለዚህ ጊዜ ስጡት። ይሄ ልጅ አመታት
ብዙ ውስጥ ነገር ገብቶ ነበር። ያንን ሁሉ አሁን ቁጭ ብሎ ራሱን እየገመገመ ነው ያለው። ጊዜ ስጡትና ተዉት። እናንተ የራሳችሁን ህይወት ኑሩ። ከዛ በኋላ መሆን ያለበትን ነገር አይታችሁ የማይሆን ከሆነ ጋሽዬ ያለ ቴቴ ያለች ሁላችሁም ተሰብስባችሁ ለአብርሃም መሆን ያለበትን ነገር ማድረግ ትችላላችሁ። አንዱ ይመጣል በሱ ቪዲዮ እየሰራ አንተ ልክ አይደለም፣ አንተ አሞሃል፣ እስቲ ሆነ በቃ የሆነ እሱ ራሱን እኮ እያስጨነቀው ነው ያለው። ምን ሆኛለሁ ማለት እኔ ጤነኛ ነኝ፣ ምን ነው እየመጡ ልክ አይደለህም፣ አሞሃል፣ ጤነኛ አይደለህም፣ አብርሃም ንቃ ምናምን ብለው የሚሉኝ ብሎ አይምሮ በጣም በመጥፎ መንገድ ካዘዝከው መጥፎ መንገድ ነው የሚሄደው። አይምሮ እንዳዘዝከው ነው የሚሆነው ታውቃለህ። ስለዚህ እናንተ መታችሁ አይምሮ ላይ እየተጫወታችሁበት ነው ያላችሁት። ስለዚህ ተዉት፣ እረፍት ስጡት፣ በቃ እረፍት ስጡት። የእነሱን ህይወት ለራሳቸው ተውና እናንተ የራሳችሁን ህይወት ኑሩ። በቃ አሁን ትላንትና ዳንኤል እስቲ ዳኒ አሁን አንተ ሩታን የማታውቅ ሰው ሆነህ ነው፣ አብርሃምን የማታውቅ ሰው ሆነህ ነው የሄዱበት ቦታ ሄደ እኛ በዙሪያ አለን ተዝናኑ፣ እንደፈለጋችሁ ነው፣ በኋላ ግን ይዘናው እንሄዳለን። ሚስትነቷ እኮ ለእሷ ነው እንጂ ለአንተ አይደለም። ታውቃለህ እኮ እያወቅህ ለምን እንዴ? ለምንድን ነው እንደዚህ የምትሆኑት? ኧረ በእናታችሁ እውነቴን ነው የምላችሁ። እንደው እኔ እውነቴን ነው ቪዲዮ ባልሰራ በጣም ደስ ይለኛል፣ ግን በምን አይነት መንገድ እንደምናገር አሁን ኮሜንት ላይ ቮይስ ማስቀመጥ ቢቻል ማለት ነው በቮይስ ድምፃችንን ብናስቀምጥ የውስጣችንን ሀሳብ ልክ ኮሜንት መጻፍ አንችልም እኛ ያው ስራ ሊንን አይመቸንም። አሁንም ይችን ቪዲዮ የምሰራው ክፍሌ ስገባ ነው። ቮይስ ማስቀመጥ ቢቻል ኖሮ ውስጣችን ስሜታችን የተነካውን እዛው ቪዲዮዎቹ ላይ ቮይስ ብናስቀምጥ ዩቱብ ይሄን ነገር ቢያመቻችልን ደስ ይለናል። ኮሜንት መጻፍ ለማንችል ለማይመቸን ሰዎች ቮይስ ሀሳባችንን የሚገልጽ ነገር ለእያንዳንዳቸው መስጠት ያለብንን ሀሳብ የምናስቀምጥበት ቮይስ ቢከፈትልን በጣም ደስ ይለኛል። እውነቴን ነው የምላቸው። በጣም በቃ መናገር የምትፈልጉት ነገር አሁን አንዳንድ ዩቱብ ላይ የሚሰሩት ስራዎችን እያየን እንዴት ብለን እንናገር ስንጽፍ ረጅም ጽሁፍ ሰዓት ሊወስድብን ነው። በቃ ስሜታችንን በምን አይነት መንገድ እንግለጽ እያልን ዝም ብለን በቃ አዳምጠን ውስጣችን ሳይደሰት ምንም ብለን እስክሮን አድርገ ነው የምናልፍ የምንወጣ ሰዎች አለ። ስለዚህ እባካችሁን ብለን እንላለን። እኔ በበኩሌ በጣም ደስ ብሎኛል። የአብርሃምና የሩትዬ መመለስ መጨረሻውን ያሳምርላችሁ። ትላንትናን ተሻግሮ ዛሬ ላይ የደረሰ ያደርጋችሁ። ወልዳችሁ ነገም ደግሞ 2-3 ልጆች ብላችሁ ያንን ቀንም ተሻገርን አለፍን ብላችሁ የምትደሰቱበት ጊዜ ያመጣላችሁ። ለምን የሚዋደድ ሰው ዞሮ ሲገናኝ ደስ ይላል። ፍቅር ለሚያውቀው ነው፣ ለማያውቀው ምንም ትርጉም የለውም። ለሚያውቀው ግን ትርጉሙን ስለሚያውቀው ያ ሁሉ ሆናችሁ መገናኘታችሁ ያስደስተናል። ለምን እኛም አሳልፈንበታል፣ እኛም ተሻግረንበታል። ብቻ ምን ብለን እንናገር? ምን ብለን መናገር እንችላለን? ስለዚህ እኛ አንድነታችንን ነው የምንፈልገው፣ ያማረ እንዲሆን በቃ መጨረሻችሁ እንዲያምር፣ ጠላታችሁም እንዲንበረከክ፣ ወዳጆቻችሁ ደግሞ ደስ እንዲሏቸው ፈጣሪ ይርዳችሁ። ሉሌንም ፈጣሪ ያሳድግላችሁ። እነ ዴቭንም አይናቸውን ይግለጽላቸው፣ ቡዜም አይኗን ይግለጽላት ነው ብዬ የምለው። እንግዲህ ትላንትና በሩታ በጣም ጎን ሆና ስትሟገት የነበረችው ዛሬ ደግሞ ለሌላ ሰው ተሟጋጅ ሆናለች። ልቦና ይስጣት ነው የምንለው። ዞር ብለሽ የምታይበት እኔ ሴት ልጅ ነኝ ብለሽ የምታይበት እውነትን ተመርኩዘሽ የምትናገሪበት ልቦና ይስጥሽ። በቃ ብትሳሳትም ከሴት ጎን ስትሆኝ ያ ወንድምሽ ነው፣ ወንድምሽ ነው። ግን ቢሆንም ከእሷ ጎን ስትሆኝ ፈጣሪ ይወደዋል። እውነቴን ነው የምልሽ። ሩታ ጋር ስህተት ቢኖርም ስህተት ያለው ወንድምሽ ጋር ነው በአብዛኛው ስህተት ያለው። ሩታ ጋር ትንሽ ስህተት ነው የገነነው። ይሁን ግን ፈጣሪ የሚወደው ደግሞ ከሴት ጎን ስትሆኝ በእህትሽ ናትና ከእሷ ጎን ሆነሽ ነገሮቹ ተመቻችቶ እሱም ከልጁ ጋር ሚስቱንም ሰላም አድርጎ አብረው የሚኖሩበት ተስማምተው ስቀው የሚደሰቱበትን ነገር መጨረሻው የሚያምሩበትን ነገር ፈጣሪ ይፍጠረው። አብርሃምም ወደ ትላንትና ምንም አልሆነም። አብርሃም የራሱ ነገር ጸጥቶት ነው
እንጂ ምንም ነገር አልሆነም። የሆነ ሰው ያስታውቃል፣ የታመመ ሰው ያስታውቃል። አንዳንድ ጊዜ አእምሯችን በጸጸት ሲሞላ ዝምታን እንመርጣለን። ከራሳችን ጋር ነው የምንነጋገረው። ቆዝም ነው የምንለው። ለምን? ያሳለፍነው ነገር ያደረግነው ነገር ምንድን ነው? ያደረግነው ምን ሆነን ነው? ምን ተደርጎብኝ ነው? ምን አድርጌ ነው? ያንን ሁሉ መጥፎ መጥፎ ንግግሮችን ተናግሯታል ሩታን። በጣም ብዙ ነገር ተናግሯታል። እና ሰው የቆረጠው ፈጣሪ ካልቆረጠው ምንም ትርጉም የለውም። ብትናገርም ባልትናገርም ፈጣሪ ሲቆርጠው ብቻ ነው። እና እሱ ለጊዜው ነበር መስሎ ያለው፣ ግን ፈጣሪ አልቆረጠውም እና አንድ ላይ አድርጓቸዋል፣ አንድ ላይ አገናኝቷቸዋል። አሁንም መጨረሻቸውን አላህ ያሳምርላቸው። ደስ ይለናል። ቀጥሉበት፣ ግፉበት። አጨብጫቢዎች ደግሞ በደንብ አጨብጭቡ። እኛ የፈለገ ነገር ብትሉን በኮሜንት እኔነቴን ማንም የሚፍቅልኝ ሰው የለም። እኔ ለራሴ ነው ምኖረው እንጂ ለሰው አይደለም ምኖረው። ለራሴ ነው የምኖረው። የፈለጋችሁትን በሉ፣ አጨብጫቢ ስለሆናችሁ ማለት ነው። ስለዚህ በመጨረሻ እወዳችኋለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላማችን ይብዛ። ለተጣሉትም ገብተው ለሚበጣበጡም ፈጣሪ ያስማማቸው። በኑሯቸው ላይም ገብተው ለሚበጣበጡም ለሚያበጣብጡም ልቦና ይስጣቸው እላቸዋለሁ። ውድ የወይሄነት ቤተሰቦች ሰላማችን በያለንበት ይብዛ ባይ። እወዳችኋለሁ። ሰብስክራይብ እንዳትረሱ።